السلام عليكم ورحمة الله وبركاته የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቢሮ ውስጥ ነው የምንገኘው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቅርቡ የጀመራቸው በርካታ ፕሮጀክቶች አሉ። ፕሮጀክቶቹ በቅርቡ ይጀመሩ እንጂ ሁሉም ፕሮጀክቶች የተለያየ ደረጃ ላይ ነው የሚገኙት። እነዚህ ፕሮጀክቶች መስጂድ፣ መድረሳ፣ አዳሪ ትምህርት ቤትና ኮሌጅ እንዲሁም የመቃብር ስፍራዎችን ያካተቱ ናቸው። ፕሮጀክቶቹ ወይም ልማቶቹ ምን ደረጃ ላይ ናቸው የሚለውን የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የህዝብ ግንኙነትና ሚዲያ መምሪያ እየተንቀሳቀሰ ምን ደረጃ ላይ እንዳሉ ምልከታ ያደርጋል። ያደረገውንም ምልከታ ወደ እናንተ የሚያደርስ ይሆናል። ደስታችን ያው ወሰን የለውም። የኛ ደስታ ሳይሆን የመላው የሙስሊሞች ደስታ ነው። እኔ ደስታዬ ወሰን የለውም። በቀን ቢያንስ ሁለቴ ጎበኛለሁ። እዚሁ ቀዬ ሆኖ የደከምኩ ድረስ ዞሬ በቀን ሁለቴ ጎበኛለሁ። የደስታዬ ብዛት ደስታዬ ወሰን የለውም፣ ተነግሮ አያልቅም። አብሮ ደስ አለን እላለሁ። ከደስታችን ስንጀምር በጣም እኔም የአካባቢው ማህበረሰብ በጣም ተደስተናል። ደስታችን ያው ወሰን የለውም። እስከዛሬ ሲጉላሉ በነበሩ ጉዳዮች ብዙ ነገር ስንታመም ስንቆስል የነበርን የአካባቢው ሙስሊሞች ዛሬ ይሄንን ጅምር በማየታችን የተለየ ደስታ አለን። በተለይ ደግሞ እኛ እንደ አመራር ኮሚቴዎች፣ የመስጊድ ኮሚቴዎች ብዙም ለህዝብ አውጥተን የማንናገረው ጉዳይ ነበር፣ ህብረተሰቡ እንዲሰማ የማንፈልገው። ስለዚህ ያ የታመቀ ነገር በተግባር ስናየው የተለየ ደስታ አለን። አልহামዱሊላህ እንኳን አብሮ ደስ አለን። ያው ይሄ የኛ ደስታ ሳይሆን የመላው የሙስሊሞች ደስታ ነው። እዚህ ቦታ ላይ ብዙ ዋጋ የተከፈለበት ጥንት አባቶቻችን በተለይ ቀጨኔ አካባቢ እስልምናን ማራመድ ከባድ በሚባልበት አካባቢ ላይ እንኳን አይደለም ለመስገድ አይደለም ሱና ልብስ ለብሶ ለመንቀሳቀስ እንኳን በጣም አዳጋች በሆነበት ቦታ ላይ ጂሃድ በሚባል መልኩ ራሳቸውን ለአደጋ አጋልጠው ይሄን ቦታ ይዘውታል። ይሄን ቦታ ከያዙበት ስቲል አሁን ይህ አጥር እስከሚታጠር ድረስ ያዩት መስዋዕትነት ከኛም አልፎ ታላላቅ ወንድሞቻችን እስከ መታሰር እስከ መደብደብ በጣም ሊዘገንን በሚችል መልኩ ዋጋ ከፍለውበታል። ለዚህም ሳናመሰግናቸው ማለፍ አንችልም፣ እናመሰግናቸዋለን። አላህ ኸይር ጀዛቸውን ይክፈላቸው። ስለዚህ አሁን ይሄ ቦታ ስታዩት ከግራም ከቀኝም ከኋላም በግለሰብም ሆነ በተቋም ብዙ ተጽዕኖ ነበር። እዛ አጉራባሽ ሌላ የእምነት ተቋሞች አሉ፣ እዚህ ጋር ህብረተሰብ አለ፣ ከላይ አካባቢ ጥበቃ የሚባል የመንግስት ተቋም አለ። ከነሱ ጋር እጅግ ታላቅ ትንቅንቅ በመፍጠር እንደው አልሸነፍ ባይነትን በማሳየት ኢኮኖሚካሊም አቅም የሌለው ህብረተሰብ ነው። የትምህርትም ብዙ ዕውቀት የሌለው ህብረተሰብ ነው። ያንን ሳይበግረው በቃ እንደው መሞትም ካለብን በዚህ ጊዜ ነው መሞት ያለብን በሚል መስዋዕትነት በማድረግ ነው ዛሬ ይሄንን አጥር እየታጠረ ያለው። እኔ ደስታዬ ወሰን የለውም። በቀን ቢያንስ ሁለቴ ጎበኛለሁ። እዚሁ ቀዬ ሆኖ የደከምኩ ድረስ ዞሬ በቀን ሁለቴ ጎበኛለሁ። የደስታዬ ብዛት ደስታዬ ወሰን የለውም፣ ተነግሮ አያልቅም። በእድሜ ይሄን ማየት አያዋለሁ ብዬ አላሰብኩም ነበረ። ይህንን በማየት እኔ ትልቅ ለአላህ አልহামዱሊላህ ረብል ዓለሚን ብያለሁ። አልহামዱሊላህ እኔ የተሰጠ እንባዬ እያነቀኝ ነው የማየው እየዞርኩ ያየሁት ካለው ድካምና ከነበርኩበት ችግር። ህይወት አልጠፋም እንጂ አላህ ብሎ ህይወት አልጠፋም። ህይወት አጥፊው እሱ ስለነበረ እንጂ ህይወት የሚያጠፋፋ ህይወት ያስቸገረ በጣም ውጣ ወረዱ እንደው ከኔ ወዲያ አሳር ነው ማለት ይቻላል። ለማየቴ ላደረኩት ድርጊት ያው ከጓደኞቼ መላ ሙስሊሙ የአካባቢ ሙስሊም የረዳን ነው።
ግን የአካባቢውን ሙስሊም እንዲህ ተቀብሎ አዲስ አበባ እስልምና ጉዳይ ለዚህ ያበቃን እኔ ደስታዬ ወይም ምስጋናዬ ወሰን የለው። አልሐምዱሊላህ። አልሐምዱሊላህ እስካሁን ያየነው ነገር ጥሩ ነው፣ ግን መቆም የለበትም የሚል እሳቤ ያለን። አጥሮ የመጀመሪያና የመጀመሪያው ነው። ዋናው ይሄ አጥር አለመታጠሩ አሁንም እያየነው ብዙ ክፍተት አለ። አጥሩ ባለመታጠሩ ይኸው እንደምታዩት ነው። ብዙ የማህበረሰብ ቅጠሎች አሉ፣ ማገዶች። ይሄው አሁን በግብረ ኃይል እንኳ እንዲነሳ ለወረዳው ተጻጽፈን ለደንብ ቢሮ ተጻጽፈን ሊነሱ አልቻሉም። ስለዚህ የማንም ሰው ንብረት መከማቻ ሆኗል። ይሄንንም ኃላፊዎቻችን እንዲሄዱበት አጥብቀን እንጠይቃለን። ስለዚህ ዋናው አጥሩ ነው። አጥሩ ከተከበረ የመጀመሪያውና ዋነኛው አጥሩ ነው። ሲቀጥል ማን ምን አስተዋጽኦ ማድረግ አለበት በሚለው በመጀመሪያ ይሄ ተቋም የሙስሊሙ ማህበረሰብ ነው። አልፎም 4 ክፍለ ከተማ ይጠቀምበታል ተብሎ የሚታሰብ ቦታ ነው ይሄ ቦታ። ስለዚህ የኡማው ንብረት ነው። እኛ በቅርብ ብንኖርም በዋነኝነት የኡማው ነው። ግን ደግሞ ኡማውን የሚያስተዳድረው አካል አለ። ይሄንን ትኩረት ሰጥቶ አጥሩ ብቻ በቂ አይደለም። ምክንያቱም መሬት አላቂ ነው። አላቂን ነገር ደግሞ በአግባቡ መጠቀም አለብን። ቆጥበን በስታንዳርድ ካልተጠቀምነው መሬት አሁን ለመቅበርም አመቺ አይደለም። እንደፈለግን ነው፣ ለኛ እንደሚመቸን አድርገን ነው። ምክንያቱም ማረስ፣ መደልደል፣ ማስተካከል ያስፈልገዋል። የሚመለከተው አካል ካጥሩ ለጥቆ ይሄንን በአግባቡ ሊሄድበት ይገባል የሚል እምነትና ሐሳብ አለን። ሲቀጥል ኡማው እዚህ ላይ መሳተፍ መቻል አለበት። ይሄንን አካባቢ መጥተው መጎብኘት አለባቸው። ከዚህ በፊትም እንዳስተላለፍ ነው ማየት አለባቸው። ወጣቶች፣ አመራሮች ይሄንን ቦታ ሊያዩት ይገባል። በስስት የምናየው ቦታ ነው። በስስት አባቶቻችን ብዙ ታግለው የያዙልን ቦታ ነው። እኛ ደግሞ ተረክበን በአግባቡ መጠቀም መቻል አለብን። ሙስሊሙ ማህበረሰብ ንብረቴ ነው የኔ ነው ብሎ አካባቢውን መጥቶና ማልማት ያለበትን ነገር ድርሻውን እንዲወጣ ስንል ነው እንደ ኡማ የምናስተላልፈው። ይህ አጥር መታጠሩም ደግሞ በቃ ጨርሰናል ማለት አይደለም። ገና ብዙ ነገሮች ይቀራሉ። እንደምታዩት ነው፣ ግራና ቀኝ ወንዝ ተፋሰስ ያለበት አካባቢ ነው። መንግስት ፕሮጀክት ይዟል። ያን ፕሮጀክት ሊመጥን የሚችል አይነት ልማት ካልተለማበት ነገ ይሄን ይዘነዋልና አይወሰድብንም የሚል እምነት የለንም። አሁንም ስጋት አለ። ይኸው እንደምታዩት እዛ ጋር ደግሞ የቀረ ቦታ አለ ያልተካተተልን። ነገር ግን አሁን እሱም ብዙ መንግስት ትኩረት እያደረገበት ነው፣ ሊወስዶ እየፈለገ ነው፣ ማህበራት እያደራጀበት ነው። ጥቃቅንና አነስተኛ እያለ ያን ቦታ ትኩረት እየተሰጠን ያለው እና ከዚህ በፊትስ አሚሮቻችን እንደው በወቅቱ ትኩረት ባለመሰጠቱ ብዙ ዋጋ ተከፍሎበታል። ነገር ግን የዛሬ 6 ወር አካባቢ የተከበሩ ክቡር ዶክተር ሀጅ ሱልጣን መጥተው ሁሉን ነገር ከተረዱት በኋላ አልহামዱሊላህ ለውጥ አምጥቶ በጀት ተበጅቶ በዚህ ደረጃ እየተሰራ ነው ያለው። ነገር ግን አሁንም ያ ስጋት አለ። ያኛው እንዴት አድርጎ ይገባል? አሁን የተጀመረው አጥር እዚህ ጋር ነው የሚቆመው። ለምን? ያ ጥያቄ ስላላለቀ። ስለዚህ ያ ጥያቄ ትኩረት ተሰጥቶት ያ አጥር ታጥሮ ይሄ መሰረተ ልማት አሁን ቀብሮች እዛ ጋር እንደምታዩት ሽንት መሽኒያ ነው። እዛ ቦታ ላይ አሊሞች፣ እናት አባቶች፣ ወንድሞቻችን አሁን ለምሳሌ እኔ እናት አባቴ ወንድሜን የቀበርኩበት ቦታ ነው። ነገር ግን መጸዳጃ ቆሻሻ መጣ የሆኑ ወላሂ ጀናዛ ያለ በማይመስል መልከት ነው እንትን እየተባለ ያለው እና ቀብሩን በዘፈቀድ በልምድ ነው እየተቀበረ ያለው። ያ ደግሞ የመሬት ብክነትን እየተከሰተ ነው እየመጣ ያለውና ያንን የሚመለከታቸው አካላት ባለድርሻ አካላት ባለሙያዎች ሁሉ ያንን ቦታ ቢያንስ ኦርደር ብሎክ ተበጅቶለት ይሄ ሊያምር በሚችል ቀብር እንዲመስል ባለቤት አለው ሊባል በሚችል አይነት መልኩ ተሰርቶ የበለጠ መሳጅዶቹም የጀናዛ ማጠቢያዎቹም ሁሉ ነገር በተዋበ ደረጃ ተሰርቶ ብናይ እኛ የበለጠ ደስ የሚለን ነገር ነው ብዬ ነው የምናስበው። አንዳንዴ መላው ሙስሊም የኛ አካባቢ ብቻ ይመስላል። መንግስትም ትኩረት አንዳንዴ የወረዳ አመራሮችም በጣም ጣል ያሉ በደል እየበደሉን ያሉት እዚህ አካባቢ ያለው ህብረተሰብ አነስተኛ ነው። 500 600 አባወራ አይሞላም። ይሄ ሁሉ ቦታ ምን ያደርግላቸዋል ከሚባል ነው አንዱ ተጽዕኖ እዚህ ደረጃ ድረስ። ነገር ግን እዚህ ቦታ ላይ እኛ እንቀበር የምናውቀው ነገር የለም። ግን
ሁሉም ሙስሊም እኔም ሊቀበርበት ይችላል ኦር ደግሞ ቤተሰቦቼ ዘመድ አዝማዶቼ ሊቀበሩበት ይችላል የሚለውን እሳቤ የባለቤትነት እሳቤ ይዞ ሁሉም በጋራ ሊያለማበት የሚችል አይነት መንገድ ካልተፈጠረ ነገ ይሄ ቦታ አሁንም ታጥዋልና የኛ ነው ብለን ልንተማመንበት የምንችልበት ምንም አይነት ጋራንቲ የለንም። እድሜ ጠገብ ነው። ወጣትነት አስረጅቶናል። ለዚህ እርጅና በቅተናል። ገና ይኸው አሁን አለበት ደረጃ ለመድረስና ብዙ ጣውረዶች ነበሩት፣ ቢሮክራሲ ነበሩት፣ በጣም ቢሮክራሲ ነበሩት። አስቸጋሪም ነበረ፣ ከውስጥም ከውጭም በጣም ያስቸገረ ረጅም ርቀት የሄደ ያስቸገረ ነው። 4 ዓመት በ5 ዓመት ጊዜ እንጂ ከዛ በፊት ወደ 30 እኔ ታስታውስ 36 ዓመት ድካም ፈጥሯል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ይህንን ቦታ ከአካባቢው ማህበረሰብ ጋር በመሆን ሲያስከብር በስተግራይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የሚል ታፔላና በስተቀኝ ደግሞ የተወሰኑ ሜትሮችን ወደ ውስጥ ገባ ብለው ከካርታችን ከተፈቀደልን ውጪ እንዲሆን ተደርጓል። የአካባቢው ማህበረሰብ የመስጂዱ ኮሚቴና የወረዳው መጅሊስ ይሄ ቦታ እንዲካተትለት ነው በዋናነት እየጠየቀ ያለው። ይህ ጥያቄ በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የእስላማዊ ተቋማት መምሪያ በኩል ተጠይቆ ክትትል እየተደረገበት ነው የሚገኘው። በመምሪያችን በኩል ክትትል የሚደረግባቸው በርካታ ቦታዎች አሉ። ከነዚህ ውስጥ በዋናነት 26 የሚጠጉ ናቸው። እነዚህ ክትትል የምናደርግባቸው ቦታዎች በሁለት የሚከፈሉ ናቸው። የመካነ መቃብር ቦታና የመስጂድና መድረሳ በሚል ሁለት የተከፈሉ ናቸው። አጠያየቃቸውም ሁለት አይነት ነው። አንደኛ በአዲስ መልክ የሚጠየቅ፣ ሁለተኛ ደግሞ በማስፋፊያ የሚጠየቁ ናቸው። አብዛኛው ቦታዎቻችን በማስፋፊያ የሚጠየቁ ናቸው። የተወሰኑት ትንሽ የሚባሉ ናቸው በአዲስ መልክ እየተጠየቁ ያሉ። ይህ 26ቱም ጥያቄዎቻችን በ11 ክፍለ ከተማ የሚገኙ ናቸው። ከነዚህም ውስጥ በጉለሌ ክፍለ ከተማ ወረዳ 6 የሚገኘው የአማን አምባ መካነ መቃብር ስፍራ አንዱ ነው። ከሳምንት ከ15 ቀን በፊት የጠየቅነውን ያክል ባይሆንም 80 ሺህ አካባቢ የሚጠጋ ቦታ በካርታ መረከብ ችለናል ወይም ደግሞ አስወስነናል። ነገር ግን መካለል የሚገባው ቀደም ሲል በካቢኔ ተወስኖልን ከነበረው 185 ሺህ ካሬ ውስጥ 80 ሺውን አግኝተን ነገር ግን ሊካለል የሚገባው ሙስሊሙ ማህበረሰብ በነበረው ተጋድሎ ጠብቆት የቆየ አሁንም ቦታው ላይ ታፔላ አለ። በታፔላ እንዲጠበቅ ተደርጓል። ነገር ግን 4000 የሚጠጋ ካሬ አልተካተተም። ስለዚህ እሱን የማካተቱን ስራ እየሰራ ነው የምንገኘው። ከነዚህ 26 ክትትል ያደረግንባቸው ካሉ ቦታዎቻችን አንዱና ቀዳሚው የአማን አምባ መካነ መቃብር ስፍራ ነው። በአጭር ጊዜ ውስጥ ይህንን ቦታ እናካልላለን ብለን ተስፋ እናደርጋለን። ነገር ግን ቀደም ሲል በተቀበልነው ቦታ ልማት እየሰራን ነው፣ እያለማን ነው። ዙሪያው አጥር አልነበረም፣ አሁን የማጠር ስራ እየተሰራ ነው። ስለዚህ በቀጣዮቹ ቀናቶች ወይም ደግሞ በዚህ የበጀት ዓመቱ ከመጠናቀቁ በፊት የቀረውን 4000 ቦታ በማስፋፊያ ጠይቀን አካተን ተመሳሳይ የልማት ስራ እንሰራለን ብለን እናስባለን። ባለፉት 3 ዓመታት የተሰሩ ትላልቅ ስራዎች አሉ። አንደኛው አማን አምባ የሚባል ቦታ ላይ የነበረ ከዚህ በፊትም በወረራ በጣም ተመናምኖ የነበረ ቦታን ከማስከበር አንጻር በአዲስ መልክ ካርታ 80 ሺህ ካሬ እንዲዘጋጅለት የማድረግ ስራ ተሰርቷል። በጣም እልህ አስጨራሽ አድካሚ ስራ ነበረ። በአሁኑ ጊዜ ቦታው እየታጠረ ምክር ቤቱ በመደበው በጀት እየታጠረ ያለ ቦታ ነው። የግንባታው ሂደት እጅግ በጣም እኔ በተለይ ኮንትራክተሩን እንደ ሳላመሰግነው አላልፍም። አንዳንዴ ይሄ የኮንትራክተር ስራ ያው አዋጭነትን ነው የሚፈልገውና ኮስቱንም ቢሆን መጠነኛ በቃ የለብ ስራ ነበር የሚሰራው። እኔ አሁን እሱ ትርፉ ከሊላሂ ነው ብዬ ነው በቃ ከአላህ ነው የሚያገኘው ብዬ ነው ማሰበው። እኛ በቅርብ ርቀት ክትትል እያደረግንለት ነው። የሚሰራቸው ኮስቶችን ሁሉ ጊዜውን ሁሉ መስዋዕት እያደረገ በጥሩ ሊያምር በሚችል ሊያስመሰግነው በሚችል መልክ እየተሰራ ነው። ቀጣይም በዚህ እንዲቀጥልበት አደራ እንለዋለን። እሱም ለምን ያው እሱም የዲኑ አማና አለበትና፣ ስለዚህ በዚህ አይነት መልክ ከተሰራ እኛ ወደፊት በቃ ቦታችን ባማረ ሁኔታ እንደውም ይሄን ጦጥ ተራራ ላይ ነው ያለው። ወላሂ ነገ ምን ሊሆን ይችላል እንደ ተአምር የሚባልበት መስጊድ እንደሚፈጠር አካባቢ እንደሚፈጠር ሙሉ እምነት አለንና ሁሉም እንደው ቢስሚላህ አቅም ያላቸው ሁሉ እውቀት ያላቸው ሁሉ ወላሂ እዚህ ላይ ትኩረት ቢያደርጉ ነገ ወላሂ በታሪክ ማሻራ ጥለው ነው የሚሄዱት የሚል እምነት አለ።
እኔ ባለው ሂደት ላይ ቀጥሉበት ነው። ቀጥሉ። ይሄንን ግለት እንደቀጠላችሁ ይሄንን ግለት እንዳመጣችሁ ግለቱ ሳይበርድ ቀጥላችሁ መሰረተ ልማቶችን ሁላችንም በጎናችሁ ቆመን እንድናግዛችሁ ማገዝ የሚገባንን ሁላ ያገዝናችሁ ሁኔታው ግብ እንዲመታልን እንፈልጋለን። ድርጅታችን ኤምኬኤች ጠቅላላ ስራ ተቋራጭ ከመጅሊስ ጋር ኮንትራት ይዞ የአማን አምባን መስጊድና መካነ መቃብር አጥር ስራ እየሰራ እንገኛለን። አሁን ፕሮጀክቱ በጥሩ ሁኔታ እየሄደ ነው። ወደ 60% አካባቢ ደርሷል። ከመጅሊስ በኩልም የተሻለ ጥሩ ድጋፍ እየተደረገ ነው ያለው። ክትትልም እየተደረገ ነው። ጥሩ ነው ያለው። ሆኖም አንዳንድ የሚስተካከሉ ነገሮችን በጋራ ከመጅሊስ ጋር ከመሀንዲሶች ጋር እያወራን እያስተካከልን ጎን ለጎን እየሄድን ያለ ነው። ስራው ጥሩ ነው ያለው እንደምታዩት ነው። እንግዲህ አሁን እዚህ ቦታ ላይ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ከኛ ተነጥቀው ወደ ሌላ እንዳይሄዱብን ሁላችንም የበኩላችንን ጥረት ማድረግ ይጠበቅብናል። ቦታው እጅግ ጠቃሚ ካሉት የቀብር ቦታዎች ከካርታችን ውስጥ ከተካተቱት ውስጥና እኛ ጠብቀን ካቆየነው መሬት የተሻለውና ምቹ ሌሎችም ነገሮች ለመስራት የሚሆነው ይሄ አሁን ያለሁበት ቦታ ነውና የሚመለከታቸው አካላት ቶሎ ምላሽ እንዲያስገኙ ማህበረሰቡም ኮሚቴውም የመስጂድ ኮሚቴውም እንደዚሁም የወረዳው መጅሊስ እየጠየቀ ይገኛል። ለባለ ሀብቶች ማስተላልፈው ነገር እስኪ ይምጡ ይውልን። መልማት ያለበት አካባቢ ነው። እዚሁ ላይ ሀብት መፍጠር የሚቻል ነው። ያው አመቺ ነው። ብዙ ነገር ማድረግ የሚቻለው ባለ ሀብቶችን ስንይዝ ነው። ባለ ሀብቶችን በኡማው ስም እኔ መጥተው እንዲጎበኙልን ስል አደራም ጭምር ነው ማስተላልፈው። እኔ ለተቆሙ ከአልሐምዱሊላህ የበለጠ ምንም ነገር ማስተላልፈው እንትን የለኝም። ነገር ግን ትንሽም ይሁን ትልቅም ወጣቱም እኛም ሽማግሎቹ እኔ ጉልበት አቅቶኛል እኔ ደክም ያለው የሚል ነገር አይሰራም። ሁላችንም ተባብረን ልናግዝ የሚገባ መሆኑን ነው ለአካባቢ ህብረተሰብ መንገር የምፈልገው። ሁላችንም በዚህ ግለት እኛ ያየነውን አሳር እንደያው ስለደረሱ ወጣቱን በዚህ ሊከተላችሁ ይገባል እላለሁ። ዛሬ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ገንዘብ መድቦ እያሰራው ያለውን በጉለሌ ክፍለ ከተማ ወረዳ 6 አማን አምባ መካነ መቃብርና መስጂድን ፕሮጀክት ተመልክተናል። የዛሬው ቅኝታችን የአካባቢው ነዋሪዎች አስተያየትና የኛም ምልከታ የስካሁኑን ይመስል ነበር። በቀጣይ ምልከታችን በአቃቂ ቃሊቲ ክፍለ ከተማ የሚገኘውን የአልዩ መስጂድ አዳሪ ትምህርት ቤትና መድረሳን ምልከታ በማድረግ ወደ እናንተ የምናደርስ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።